አሁን ማምሻውን የተሰሙት ሁለት አይነት መረጃዎች ናቸው። ማምሻው ላይ የሚያስደስት መረጃ ወጣት ቲክቶከር አዶናይ ታሪክ መስራቱ የወጡት መረጃዎች ያሳያሉ። ሌላኛው አሳዛኝ መረጃው በማህበራዊ ሚዲያ ላይ እርዳታ የሚያደርጉ ግለሰቦች እንዲታቀቡ መንግስት ማስጠንቀቂያ ሰጥቷል። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳርስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ወጣት ቲክቶከር አዶናይ በአሁን ሰዓት ታላቅ የራሱን አሻራ እያሳረፈ እንደሚገኝ የአደባባይ መረጃዎችና እውነታዎች ናቸው። አዶናይ ታዲያ ታሪክ ቢሰራም በጣም የሚያሳዝነው አሁን ማምሻው የተሰማ መረጃ ግን በማህበራዊ ሚዲያ ላይ ያለው ነገር በማስመልከት መንግስት ያወጣው አጣብቅኝና በርካቶችን ደግሞ ጥያቄ ውስጥ የከተተ ጉዳይ እንደሆነም ነው የአደባባይ መረጃዎች። መንግስት ከምን የተነሳ ነው ይህን ውሳኔ ሊወስን የቻለው? እንግዲህ እንደምታወቀው ኢትዮጵያ ውስጥ የፖለቲካ ውጤቶች በጣም በሚያሳዝን ሁኔታ በርካታ ቁጥር ያላቸው ኢትዮጵያኖች ከቦታ ወደ ቦታ ሲፈናቀሉ ተስተውሏል። በተለይ በሰላም ለረጅም ዓመታት የሚኖሩበት ቀዬው ለቆ ወደ የተለያዩ ስፍራዎች ሲበተኑና የተለያዩ ስደተኛ ወይም መጠለያ ጣቢያዎች ሲቆዩም ተስተውሏል። ከኢትዮጵያም ተሰደው ወደ አጎራባች ሀገራት ከዚህ በፊት የሄዱበት ሁኔታም ነው የተፈጠረው። ጦርነት በጣም ከፍተኛ ዋጋ ያስከፈለበት ኢትዮጵያንን በርካታ ችግሮችን ይዞባቸው እንደመጣ ጀመረም ነው። ታዲያስ ከተለያዩ የአገሪቱ ክፍሎች በተነሳ ጦርነት በርካታ ቁጥር ያላቸው ኢትዮጵያኖች በየቦታው ተፈናቅሎ በተፈናቃይ ካምፖች ውስጥ ይገኛሉ። ምግብ እጦትና ውሃ በጣም በሚያሳዝን ሁኔታ ሰሞኑን ከወደ ትግራይ የተሰማ በጣም እድሜ የገፉት አባቶችና እናቶች በከፍተኛ ሁኔታ ሲራቡና ሲሰቃዩ ተስተውሏል። ይህ ታዲያ የበርካቶችን ትኩረት ከመሳቡ የተነሳ በርካታ ቁጥር ያላቸው ኢትዮጵያኖች ለመንሳት በጣም በሚገርም ሁኔታ እጃቸውን ወደ እነሱ ዘርግቷል። ታዲያስ የእርዳታ እጆቻቸውን በዘረጉበት ሰዓት ላይ ታሪክ ነበር መስራት የተጀመረው። ታዲያ በቲክቶክ አካውንት ፕላትፎርም አማካኝነት አንደኛው አዶናይ እጅግ በጣም በሚገርም ሁኔታ ከቤቱ ሳይወጣ ታሪክ ሰርቷል። ታዲያ 24 ሰዓት ባልሞላ ጊዜ ውስጥ 16 ሚሊዮን 500 ሺህ ብር ማሰባሰብ ችሏል። ወጣት ቲክቶከር አዶናይ እጅግ በጣም በሚገርም ሁኔታ በጎ ስራዎችን አሁን ትኩረት እያደረገ የመጣው ቲክቶከር ታዲያ በርካታ ትችቶችና ነገሮችን አሳልፈው ብዙ ውጣ ውረዶችን ካሳለፈ በኋላ ነበር ለዚህ ደረጃ በቃው። አዶናይ ቁም ነገር አልሰራም ይባላል። በአሁኑ ሰዓት እጅግ ታላላቅ ጀብዶችን እየፈጸመ እንደሆነ በርካቶቹ ገልጹታል። አዶናይ 16 ሚሊዮን 500 ሺህ ብር አሰባስበዋል። የተለያዩ ቲክቶከሮችም ወደ ትግራይ አግኝተዋል። ታዲያስ በዚህ ዙሪያ መንግስት ለምን ጥብቅና ከባድ መግለጫ አወጣ? ምክንያቱም መንግስት ያወጣበት ዋነኛው ምክንያት በማለት በርካቶቹም ታዲያስ መንግስት ያወጣበት መግለጫ ምንድነው በማለትም ነው መንግስት ያወጣው መግለጫ በዋናነት በዚህ ዙሪያ በተለይ በሶሻል ሚዲያ ፕላትፎርም ላይ ድጋፍ የሚያሰባስቡት እንድታቀቡ ከወደ ትግራይ ደግሞ ድጋፍ የሚያደርጉት ህወሓት አውቆ ሴራ ጠንስሶ ይህን ጉዳይ መንግስት ላይ በዓለም አቀፍ ትኩረት ለማግኘት የሚሄድበት ርቀት ስለሆነ እንጂ ለዚህ እርዳታ አያስፈልግም። ካሁን በኋላ በማህበራዊ ሚዲያ ላይ የሚንቀሳቀሱት መንግስት ከራሴ በጀት እየመደብኩ ወደዛ ልካለው፣ ህወሓት በመሃሉ ለራሱ አጀንዳ ተጠቃሚነት እያዋለ ስለሆነም ነው በማለትም ነው መንግስት ይህን መግለጫ ያወጣው። መግለጫ ያወጣበት ዋነኛው ምክንያት ይህ ነገር በዓለም ላይ ትኩረት እየሳበ ስለመጣ መንግስትን ተወቃሽ ስለሚያደርግ ህወሓት ባጠፋው መንግስት ነው የሚወቀሰው የሚጠየቀው በማለትም ስለዚህ ይህን ነገር በማስመልከትም በአስቸኳይ ድጋፉ እንዲቆም በሶሻል ሚዲያ ፕላትፎርም ላይ የወጡትን መረጃዎች በማስመልከትም እውቅና ከተሰጣቸው ድርጅቶች ውጪ በተለይ ድጋፍ የሚያሰባስቡት ሰዎች እንደማይቻል ከዚህ በኋላ ያን ነገር እንቅስቃሴ የሚያደርጉ ከሆነ ከመጠየቅ ወደ ኋላ እንደማይል መንግስትም ራሱ እንደሚጠይቅም ነው ማስጠንቀቂያ ሰጠው። ይህ ደግሞ በርካታ ቁጥር ያላቸው ኢትዮጵያኖችን ያሳዘነ ክስተት ሆኗል። ምክንያቱም ኢትዮጵያውያን ከራሳቸው ኪስ ነው አውጥቶ የረዱት። ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይሉ ህዝብ ለህዝብ ፍቅር ነው እንደምታወቀው ለፖለቲካ ፍጆታ እንጂ በርካታ ቁጥር ያላቸው ኢትዮጵያኖች እርስ በርስ እየተሰቃዩ ያሉት እንጂ ህዝብ ለህዝብ ፍቅር መሆኑን በተለይ በመቶ ብር ቻሌንጅ 16 ሚሊዮን 500 ሺህ ብር 24 ሰዓት ባልሞላ ጊዜ ውስጥ ወጣት ቲክቶከር አዶናይ ታሪክ መስራቱን የወጡት መረጃዎች ያሳያሉ።
ዛሬስ ደግሞ የተሰማው የተለያዩ መረጃዎች ቢወጡም ታዲያስ ማምሻውን የተሰማው ግን እጅግ አሳዛኝ እንደሆነ በርካቶቹም እየገለጹ ይገኛሉ። በዚህ ውሳኔ በርካቶቹም እያዘኑ ናቸው። ምክንያቱም ለፖለቲካ ፍጆታ ሲባል ታዲያ ሰው መሞት አለበት ወይ? መራብ መሰቃየት አለበት ወይ? ሰብአዊነት ነው ለሰው መድረስ። ስለዚህ አንድ የሰብአዊነት አመለካከትና አስተሳሰብ ነው፣ የሞራል ግዴታ ስለሆነ ሁሉም ኢትዮጵያዊ ረዳቸው እንጂ ምንም አላጠፋም። ሶሻል ሚዲያ ፕላትፎርም ላይ የሚንቀሳቀሱት ወጣት ቲክታከሮችም በዚህ ቦታ ለመድረስ ተገደዱ። ምክንያቱም መረጃው ወጣ። እነዚህ ቲክታከሮች ምናልባት ሌላ እጣ ፈንታ ይገጥማቸው ይሆን? መንግስት ታዲያ እርዳታ ድርጅት ውጪ ህጋዊ እውቅና ካላችሁ ውጪ ማንም እንዲረዳ አንፈቅድም በማለትም ነው መንግስት መግለጫ ያወጣው። በህወሓትና በመንግስት መካከል ያለው ውጥረት አሁንም ሌት ከቀን በከፍተኛ ሁኔታ ልዩነት እየሰፋ በመጣም ስር ያለው ማህበረሰብ ግን በከፍተኛ ሁኔታ እየተጎዳ እንደሆነም የአደባባይ መረጃዎችን በማስመልከትም ነው። በእውነት እንዳው ህወሓት የትግራይ ህዝብን እንዲህ የሚያስረብ ከሆነ ህዝቡ ታዲያ አሁን አለ ወይ? እንዴት ዝምታን መረጠ? በማለትም በርካቶቹ የገለጹ ናቸው። ማዕከላዊ መንግስትም ጥፋት ካለበት እንዴት ዝም ይባላል? በማለትም ነው በርካቶቹም ሀሳባቸውን እያጋሩ ያሉት። ታዲያ በህወሓትና በመንግስት መካከል ያለው ልዩነትና ክፍፍል እንደምታወቀው የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ባለቤት አዜብ መስፍን ወደ 400 በእኛ ወደ 400 እስከ 800 ቢሊዮን ብር የሚገመት ሀብት አላት። 400 ቢሊዮን ዶላር አካባቢ አላት። በርካታ ቁጥር ያላቸው ባለሀብቶች በተለይ በህወሓት ጊዜ በወያኔ ጊዜ የተጠቀሙት ባለሀብቶች ባለስልጣናት አሉ። እነሱ እንዳሉ እንዴት እያሉ በርካታ ህዝብ ስር ይራባል? በማለትም የበርካቶች ጥያቄም ሆኗል። ታዲያስ የበርካቶች ጥያቄም ሆኗል። ፖለቲካ ቁማር ነው። ስር ያለው ማህበረሰብ እየተሰቃየ ነው። ስለዚህ ለእነዚህ ሰዎች ታዲያ እንዴት ነው የሚደረገው? ዕጣ ፈንታቸውስ? ለዚህ አትርዱ ከተባለም ብዙ ምክንያት ከባድ ነገር ነው ይዘው መጣው በማለት በርካቶቹም ሀሳባቸውን እየገለጹ ናቸው። ምክንያቱም መዘዙ ከባድ ነው። ስር ያለው ማህበረሰብ እየተሰቃየና እየተራበ እየታረዘ ባለበት ሰዓት ላይ ለህዝብ መድረስ ግድ ይላል። ህዝብን ቅድሚያ መስጠት እንደሚያስፈልግ ጭምርም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። እነዚህ ሰዎች እንዲራቡ የዳረጉት እነማን ናቸው? በህግ መጠየቅ አለባቸው በማለትም በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። በዚሁ ቲክታክ ፕላትፎርም ታሪክ በጣም በሚገርም ሁኔታ 16 ሚሊዮን 500 ሺህ ብር ያሰባሰበው ወጣት ቲክታከር አዶናይ እጅግ ታሪክ አስገራሚ ታሪክ እንደሰራም የአደባባይ መረጃዎችና እውነታዎችን በማስመልከትም ነው ቲክታከሮችን የፖለቲካ መጠቀሚያ ባያደርጉት የተሻለ ይሆናል በማለትም በርካቶቹም ሀሳባቸውን የገለጹ ናቸው። ህወሓትም ይህን አጋጣሚ ተጠቅሞ ለዓለም አወጣለሁ ካለ ቲክታከሮቹ ላይ እየፈረደ ነው። እውነትም ለህዝብም እንደማያስብም በርካቶቹ ሀሳባቸውን የገለጹ ናቸው። መንግስትም ደግሞ አቁሙ የሚል ከሆነ መንግስትም የሚሄድበት አካሄድ ልክ አይደለም፣ ሊስተካከል ይገባል በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። ህዝቡ በስር እየተራበ ነው፣ እየተሰቃየ ነው። ስለዚህ ለነዚህ ንጹሃን ወገን መድረስ አለብን በማለትም ነው በርካታ ኢትዮጵያኖችም ሲንቀሳቀሱ የነበሩት። በአንድነትና በህብረት እርዳታን እያደረጉ ናቸው። አማራ፣ ኦሮሞ፣ ትግሬ ሳይል ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል ሁሉም ኢትዮጵያዊ የእርዳታ እጆቹን ወደዛ ዘርግቷል። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃዎችን ያገኙ። የህዝብ አስተያየትን በማስመልከት ነው ለእናንተ ይዤላችሁ መጣሁት። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።